አስደነጋጭ ነገር ተፈጥሯል። ይሄ አስደነጋጭ ነገር ብዙዎቻችን ያልጠበቅነውና እንዲሁም ደግሞ ያላሰብነው ነገር ነው። ይሄም ማለት ለሌሎችም ትምህርት እንዲሆን አንድ ወንድ አንዲቷን ሚስት ካገባ በኋላ ከዛም በኋላ ሌላቷን ማደረብ ምን የሚሉት ነገር ነው እያሉ ነው እንዴ እናንተ። እኔ አሁን እዚህ ጋር ለምሳሌ ነገሩ ሁላ ወደ ተስፋ ጋር እየደረሰ ነው አይደል? ተስፊሽ ደግሞ ነገራቶችን ሁላ አይቼ ወይም ደግሞ ነገራቶችን ሁላ አገናዝቤ አይቼ ዩቲዩባቸውንም ገብቼ አይቼ ከዛም በኋላ ማድረግ ያለብኝን ነገር ወይም ደግሞ ማድረግ ያለብንን ነገር እናደርጋለን ነው። ጣይብ ታዲያ እዚህ ጋር እኮ በየትኛው በኩል ነው በየትኛው ህግ ነው የሚከሱት? እኔ አሁን ግራ ያገባኝ ነገር አብሪሽ የሚከሰሰው በየትኛ ህግ ነው? ለምሳሌ ኢትዮጵያ ውስጥ ያለው ህግ አይደል እንደ እሷንም እንዲፈታት ያደረገው ከዛን ደግሞ ልጁን ደግሞ እንዲያ ያደረገው በሳምንት 3 ቀን እየፈቀደለት ያለው ሲቀጥልም ደግሞ ሩታና እንዲሁም ደግሞ አብርሽ እዚህ ጋር ሄፋ ማንም መደበቅና ማንም ድብቅ ላድርገው ቢሉ እንኳን ማድረግ የማይችለው ሚዲያ ያወጣ ነገር አንድ ጊዜ ካወጣ ወጣ ነው። ሩታ አፏን አውጥታ አብርሽን አልፈልገው ብላ ቪዲዮ እንደሰራችው ሲቀጥልም ደግሞ እሷም እንደዛ ካለች እያላ አብርሽም ከሩታ ጋር መሆን አልፈልግም እያላ የእያንዳንዱ መረጃ እኮ እዚህ ዩቲዩብ ላይ ነው ያለው። ታዲያ ይሄ ዩቲዩባቸውን ገብቶ ካየው በኋላ እነዚህ ሴቶች ናቸው የሚዋረዱት ወይስ ደግሞ እውነት እንደተባለ አብርሽን ሊያስይዙት ነው? እኔ እኮ ግራ አንዳንድ ጊዜ ስናወራ የሆነ ነገር እንትን ስንል ይሄ ነገር የት ይደርሳል ወይም ደግሞ ይሄ ነገር ልክ ነው ትክክል ነው እያላችሁ ብታስቡበት ተገቢ ነው ብዬ አስባለሁኝ። አሁን ሁሉንም ነገር እኔ በውስጥ ልክልሃለሁኝ ዩቲዩባቸውንም እንዲሁም ደግሞ ሁሉንም ነገር እኔ አስተላልፍልሃለሁኝ አንተ ደግሞ ታይዋላና አይደል? ይቺ እንደዛ ያለችው ልጅ እሱ ገብቶ ሲያይውና ይሄ ነገር እኮ የተጨረሰ ነገር ነው ህግ ጋር እኮ ደርሶ በህግ ነው ያኒ እንትን ያደረጉት። ሀታ አልፎ ተርፎ ደግሞ የልጃቸውን እንትን ለራሱ እየወጣ ነው ያለው ማለት አብርሽ ልጁን በሳምንት 3 ጊዜ እንዲያይ ተፈቀዶለታል አይደል? የተፈቀደለት ደግሞ ከየት ነው? ከኢትዮጵያ ህግ ጋር ነው። ጣይብ አብርሽ የሚከሰሰው ደግሞ በየትኛው ህግ ነው? እኔ የገረመኝ ነገር እኔ አንዳንድ ጊዜ ለምን ለምናወራው ነገርና እንዲሁም ደግሞ ይሄ ነገር እንደዛ ይሁን ምንለው ነገር ያኒ መውጫ እንደሌለው አውቃን የሆነ እኔ የምሬንን ቆይ ግን ሆን ብላችሁ እያሽቃበጣችሁ ነው። እውነት ደግሞ አብርሽ ላይ ይታሰርልን ልትሉ ነው እንዴ? በየትኛው ህግ ነው? እኔ አሁን የገረመኝ አብርሽ በየትኛው ህግ ነው የሚከሰሰው ነው። ለምሳሌ ህግ እንደሆነ የነሱን ጉዳይ አውቆ በቃ እሷም ካልፈለገች አንተም ካልፈለግ እሷም ካልፈለገች ያኒ እያላ ይሄ ወረቀት ላይ ፈርሞላት ከዛም በኋላ ደግሞ ሄርሜላ ቀለበት አድርጎለታል ለሄርሜላ ማለት ነው። ታዲያ በዚህ መካከል አብርሽን አላደረከ ልትሉት ነው? እኔ ግራ ያገባኝ ነገር ማለት ነው። ወይስ ደግሞ ሩታን ስለምትወዷት አሁን በነገራችን ላይ ሩታ እኔ አልጠላትም፣ ነገር ግን ደግሞ በምታደርገው ነገር ይቃወማታለሁ። ትክክል ከሊሆነች ትክክል ናት አልላትም። ጥፋት እየሰራች እያየሁኝ ምንም ጥፋት አይደለም አልላትም። እዚህ ጋር ምን ጥፋት አለባት ምን አለች ልትሉ ትችላላችሁ እንዴ? አብርሽን በጥፌ ስትለው እንዲሁም ደግሞ እቃ ስታሳጥበው እንዲሁም ደግሞ እሱ ለኔ አይሆንም አይገባኝም እንዲሁም ደግሞ በማይሆነኝ ቦታ ጊዜን መጨረስ አልፈልግም እያለች እዚህ ጋር ደግሞ ህዝብን ይቅርታ እየጠየቀች እኛ ብዙዎቻችን የባካችሁ ለልጃችሁ በሉና አንድ ሆኖ ብለናል። ተግባባን አይደል? ለልጃችሁ እያላችሁ የባካችሁ ብለን ነበር። ነገር ግን ደግሞ ያ ነገር አልሆነም። ታዲያ ያ ነገር ከሊሆነ አንድ ባልና ሚስት አብሮ ሲሆኑ ትዳራቸው ላይ ተስማምቶ ሲሆኑ አንድ ቤተሰብ ለመመስረት ነው። ከሊሆና ደግሞ ታዲያ እሱ ወይ እሷን እንዲገድላት እሷ ደግሞ ወይ እሱን እንድትገድለው ይሁኑ እያላችሁ ነው። እኔ የምሬንን ግራ እያጋባችሁ ነው ያላችሁት ማለት አንዳንድ ልጆች ማለት ነው። ተው የምሬንን እንዴ ሁሉም ነገር ልክ አለው፣ ሁሉም ነገር ገደብ አለው። አንድ ሰው ደግሞ ባጠፋው ስህተቱ ይወቀሳል፣ ይከሰሳል። ተግባባን አይደል? ነገር ግን እዚህ ጋር ሩታ አልፈልገውም እያለች ነው።
አብርሽም ደግሞ በቃ አንቺ አልፈልግም እያልሽኝ እኔ ካንቺ እንዴት ይሆናለሁ እያላት ነው። ታዲያ በዚህ መካከል ጥፋተኛው ማን ነው? እናንተ ናችሁ ወይስ እና አብርሽ እና ሩታ ናቸው? ጥፋተኛ እናንተ ራሳችሁ ነው። ለምን እንደ ነገራቸው ህግ ጋር ደርሶ በህግ ያኔ ፍርድ ተሰጧቸው ልጁን ደግሞ በምን ያክል ጊዜ ማየት እንዳለበት ሁሉ ነገር ተነግሯቸው አይደል እንደ ያሉት እነዚህ ልጆች ግን ይሁን አይ ማንም ባለትዳር ማንም ባልና ሚስት ይጣላል ይታረቃል። ነገር ግን ደግሞ ሩታ እንደዛ ብላ ባሳለፈች ወይም ደግሞ ባደረጋች ወይም ደግሞ አብርሽን ባደረጋት ነገር ይሁን እሷን ባጠፋችው ጥፋት ይሁን ባጊዜው ተናዳ ሆና እንይበላው ማለት ያንን ያደረጋችው ነገር ማለት ነው። ታዳ ከዛም በኋላስ አሁን ለታ ያዘነ ያደረጋችው ነገር አሁን ለታ እየቆጨች ወይም ደግሞ እየተናደደችበት ያዛኔ ባላደርገው ምን ነበር ቢላ ጣጽታ ወደ አብርሽ ለምን ተመለሰች አንልም። ገባሽ አይደል? ለምን ተመለሰች ወደ አብርሽ ለምን መጣች አንልም። አብርሽ አሁን ከማናቸውም ቢሆን ማንም ችግር የለበትም ከሩታም ቢሆን ከሄርሜላ። ነገር ግን ደግሞ አገናዝበን ማያት ተገቢ ነው ብዬ አስባለሁ እንደኔ ማለት ነው። ለማንኛውም ሁላችሁንም አመሰግናለሁ። ሰላማችሁ ብዛት ይርቆዩልኝ። ባይ ባይ።